መስላል ጠቅለል ባለ መልኩ ፋኒ በስቶሪ በጽሁፍ መልኩ እንደ አዲስ ከ9 ሰዓት በተለቀቀ በቲክቶክ ቪዲዮም ባገኘ ነው በራሱ ገጽም በተለቀቀ በጽሁፍ ጉዳይ ነው ከመጥፎ ማንነት በምን ጣዕሙ ድህነት ብሎ መልእክቱን ያስተላለፈው ማለት ነው። እነግራችኋለሁ አልኳቸው። መነግራችሁ ነገር አለ አልኳቸው። 2000 ወይ 2005 እንደገባ አልኳቸው። ገቡ። ከዛ ሀዳ ሆናም ጥልኝ አልኳቸው። መጣሽ አሁን ምን እንደምነግራቸው ልንገርሽ እኔ ነገር ንገሪልኝ። የጂጂኪያ ልጅ የሆነችው ሳምሪ በቲክቶክ አሁን ላይ በስፋት እየተመለከትናት እንገኛለን። ከሰሞኑ የነበራትን የኢትዮጵያ ቫኬሽን ጨርሳ ወደ ጀርመን ወደ ሀገሯ ወደ ልጆቿ መኖሪያ ተመልሳለች። ታዲያ ከእናቷ ጋርም አሁን በቅርብ ሰዓት ባረገችው የላይቭ ቆይታ ትልቅ ሰርፕራይዝ አለ። ይህን ሰርፕራይዝም እናቴ ጂጂኪያ ወይም ሀደኮ ትናገርልኝ ስትል ተሰምታለች። ብዙዎችም መላምት እያስቀመጡ ይገኛሉ። ከዚህ ሰርፕራይዝ ጎን ለጎን እናትየው የተለያዩ መላምቶች ስታስቀምጥ ነበረ። እጅግ ብዙዎች ያልጠበቁት ጉዳይም እየተሰሙ ይገኛሉ። በውስጥም ስለተላኩልን አዳዲስ መረጃዎችም በተለይም ሳምሪ በይፋ አውጣዋለሁ ስላለችው ጉዳይ እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ቀጥታ ሚዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ጉዳዩን በተለይም በዛሬ ይዤላችሁ የመጣሁትን ቪዲዮ ያው መረጃም በመጀመሪያ በቪዲዮ መግቢያ ተመልክታችሁታል። ሳምሪ አዲስ ሰርፕራይዝ አለ እናቴ ትናገረው ብላ ነበረ። ታዲያ ጂጂኪያ በሚያስቅ መልኩ እነዚህን ጉዳዮች በተለይም በቤታቸው የሚያወሩትን ራሷም የገመተቻቸውን ጂጂኪያ እናቷ የተናገረችው ነገር አለ። እስቲ እነሱን ላስደምጣችሁ መጀመሪያ እንግዲህ ያው ጂጂኪያ መጀመሪያ የጠረጠረችው የቢዝነሱን ጉዳይ ነው ወይ ብላ ልጇ ሳምሪን ስትናገር ነበረ። በዚህም ደንግጣ እስቲ ሚስጥር አታውጪ ስትል ነበረ። ያው ቢዝነሶች የተለያዩ ነገሮች እኛም መላምት ከዚህ በፊት ስንሰጣችሁ ነበር። በውስጥም ከደረሱን መረጃዎች ሳምሪ አዳዲስ በሆኑ ስራዎች ትመጣለች እያልናችሁ ነበር። በተለይ እንግዲህ ከጀርመን ወደ ኢትዮጵያ በቅርብ ጊዜ መታ ነበር። ኢትዮጵያም ከተለያዩ የትልቅ ፎቶ ቤት ባለቤቶች ጋር በመሆን የተለያዩ የሞዴሊንግ ስራዎቿን እንዲሁም የፎቶ ቤት የስቱዲዮ ስራዎችን ከነሱ ጋር በመቀናጀት ስትሰራ ነበረ። ጂጂኪያም ደጋግማ ስትናገር የነበረው ነገሮች ነበሩ። ልጄ ሞዴል ነው የምትሆነው፣ በአሜሪካ መጽሔትም ነው የምታዩት፣ ትልልቅ ቦታዎችም ላይ ነው የምትመለከቷት እያለች ደጋግማ ስለ ልጇ ትናገር ነበረ። እንግዲህ ያው እኛም የተመለከትነው የተለያዩ ሞዴሊንግ ፎቶዎች ቀጥታ እንግዲህ ከምትኖርበት ጀርመን ወደ ኢትዮጵያ መታ በነበረችበት ቅጽበት ከትልልቅ ፎቶ ቤቶች ጋር ነው አንድ ላይ በመሆን የተለያዩ ፎቶና ቪዲዮዎች ስትነሳ የነበረው። ኢሬቻን በዓል ምክንያት በማድረግም እንግዲህ ለበዓሉም የተለያዩ የኦሮሞ ባህላዊ ልብሶችን በመልበስ የተለያዩ ፎቶዎችን እንዲሁም የተለያዩ የሞዴሊንግ ስራዎችን ስታሳይ ነበር ማለት ነው። ከዚህ ጉዳይ ጋር ተያይዞ ነው እንግዲህ ምናልባት በቀጣይ ለሞዴሊንግ ስራዎች በሰፊው ልትመጣ እንዳሰበች እንዲሁም ይህ ነገር ከእናቷ ጋር ያወራችው ሚስጥር መሆኑንም ምክንያት በማድረግ ይመስላል። እባክሽ እሱን ነገር አይደለም እንድታወር የፈለኩት እሱ ሚስጥር ነው ብላ ሳምሪ እየሳቀች እናቷ ጂጂኪያን ይህንን ወሬዋን ይህን መላምቷን ስታስቆም ነበር ማለት ነው። ታዲያ እንግዲህ ሳምሪ ቀጣይ ሌላ ነገር ተናገሪ፣ ሌላ ነገር ገምቺ፣ ለህዝብ ነግራለሁ ያልኩት ሰርፕራይዝ ምንድነው? ስለ ቢዝነሱ አታውሪ ብላ እናቷን ስትነግራት ነበር። ጂጂኪያ ደግሞ በቀጣይ የገመተችው ልጇም ወደ ህዝቡ ይዛው ትመጣለች ብላ ያሰበችው ነገር ይህ ነበር። እንግዲህ እዚህ ጋር ስሙ ያው ሌላ ግምቷ እንግዲህ ያው በቀጣይ የሚኖረው ሰርፕራይዝ አዲስ ሰው ወደ ህይወትሽ መጥቷል፣ ቦይፍሬንድ ጠብሰሻል፣ እሱን ነው ወይ እንግዲህ ለህዝቡ ይፋ ለማድረግ የፈለግሽው፣ እኔም እንድናገርልሽ የፈለግሽው እሱን ነው ወይ እያለች ስትናገር ነበረ። ጂጂኪያ እንግዲህ ይሄን ንግግሯን ነው እየቆረጡ በተለያዩ ቦታዎችም እየወሰዱ ኧረ እባክሽ ጂጂ ልጅቷ ያላሰበችውን አንቺ የራስሽን ፍላጎት ብቻ እያረግሽ እንግዲህ እሷ ሌላ እንድታገባልሽ በዚህን ያህል ፍጥነት ሌላ ሰውም እንግዲህ ከሌላ ሰውም ጋር እንድትታይ ስላለሽ የሆነ ፍላጎት እንግዲህ በቃ በግም
በግምት እንደዚህ አይነት ነገሮችን እንዴት አፍሽን ሞልተሽ ሚዲያ ላይ ስትናገር ያለሽ እያሉ ብዙዎች ሲናገሩ ነበረ። እንግዲህ ጂጂኪያ ደጋግማ የተናገረችው ነገር አለ። ልጇ ሳምሪ ትዳሯን በመፍታቷ በጣም ደስተኛ እንደሆነች፣ በተለይ ደግሞ ከፋኒ ጋር መቀጠል እንደሌለባት፣ ፋኒም እንደማይመጥናት ደጋግማ ስትናገር ነበር። ለልጄ የሚገባው የተማረ ጥሩ ቦታ ያለ ሰው ነው እያለችም ስትናገር ነበር። ታዲያ በዚህ ያህል ፍጥነት ልጇ ሳምሪ ከሌላ ሰው በተለይ ከተማረ ሰው ጋር ብትሆንላት ደስታዋ ሁሉ የሚሆን ነው የሚመስለን። ለዛም ይመስላል እንግዲህ በእኔ ህይወት አዳዲስ ጉዳዮች አሉ እነሱን ገምቺ ስትላት እንግዲህ ከቢዝነስ ቀጥሎ የገመተችው የሆነ ሰው ልታስተዋውቀን ነው፣ ለኢትዮጵያም ህዝብ ለእኔም ልታስተዋውቅ ነው ስትል መላምቷን ያስቀመጠችው ማለት ነው። በአጠቃላዩ እንግዲህ ሳምሪ በዚህ ቪዲዮ መጨረሻ ላይ ያለችው እናቷ እንደገመተችው ቢዝነስም አይደለም፣ አዲስ ሰውም ተዋውቃ ለሌላ ህይወትም ወደዛ እየሄደችም አይደለም። በአጠቃላዩ ግን አንድና አንድ ነገር አለ። እሱም ለእናቷ ሄዳ በጽሁፍ ጽፋላታለች፣ እንዲሁም በአካል ሄዳ ያሉትን ነገሮች ነግራታለች። እናትየው በቀጣይ እሱማ ይፋ ይወጣል እያለች ስትናገር ተመልክተናል ማለት ነው። እንግዲህ እዚህ ቤተሰብ ላይ ሌላ አዲስ ጉዳይ እንመለከት ይሆናል። የቢዝነሱን ነገር ለመደበቅ ሞክረዋል እንጂ በአዳዲስ ስራዎች ምናልባት የራሷን ስራ ትልቅ ነገር ከፍታ ሳምሪን አብረን የምንመለከት ይሆናል። አሁን ላይ ሚስጥር እንዳይባክን የፈለጉም ይመስላል። በአጠቃላዩ ግን የእናትና ልጅ እንደ ቀልድ እያረጉ የሚያወሩት ነገር፣ እየተጫወቱ የሚተራረቡት ነገር፣ እንዲሁም በዚህ ቪዲዮ ራሱ ያሳዩት ነገር እናትና ልጅ ያው ምንም ቢሆን በቃ ጂጂ ኃይለኛም ብትሆን እናትና ልጅ ያላቸው ፍቅር ደስ ይላል፣ ፍቅራችሁን ያዝልቅላችሁ እያሉ ብዙዎችም በኮመንት ሀሳብ አስተያየት ሲሰጡበት የቆየ ይህ የቲክቶክ ላይቭ ቪዲዮ ነበር ማለት ነው። እንግዲህ ለዛሬ ይዤው የመጣሁት በነ ሳምሪ በጂጂኪያ የተመለከተው መረጃ ይህን ይመስል ነበር። እንግዲህ ፋኒ በቲክቶክ አካውንቱ አሁን ደግሞ በጽሁፍና በሆነ ቪዲዮ አድርጎ ወሳኝ መልስ ምትን ሰጥቷል። እስቲ ላስመልክታችሁ። ቪዲዮ እዚህ ጋር እንደምትመለከቱት ነው። watching me and talking about me, I'm working hard. I'm taking things to the next level. You keep gossiping and I'll keep working. You keep የተለያዩ ሰዎች ስለኔ ያወራሉ፣ ስለኔ ያማሉ፣ የተለያዩ ንግግርም ያረጋሉ። እኔ ግን ስራ ላይ ነኝ፣ ፎከስ እያረኩ ያለሁት የራሴ ጥንካሬ ላይ ነኝ የሚል የእንግሊዘኛ ንግግር ያለውን ቪዲዮ በራሱ ጽሁፍ አቀናጅቶ ነው ይኸው እንደምትመለከቱት በራሱ የቲክቶክ አካውንት ላይ የለቀቀው ማለት ነው። ይኸው ቪዲዮ ወደ 2900 ሰው ነው የተመለከተው። ጽሁፍና የሆነ ነገር ስለሆነ ብዙ ሰው ጋር ቫይራል አልሆነም። ሰውም የተለያየ ሰው ኮመንት አድርጎ በኮመንትም በርታልን በትክክል ፋኒሻ ምናምን እያሉ ብዙዎችም ሲያበረታቱት ነበረ። የጻፈው ጽሁፍ እጅግ ብዙዎችን ልብ ነካ ነበረ። ያው ወሳኝ ጽሁፍን ነው። አጠር ባለ መልኩ ላንብብላችሁ። ከመጥፎ ማንነት በምን ጣዕሙ ድህነት ይላል። ብዙ ጊዜ ሰው ድህነትን በገንዘብ ይመዝናል። ነገር ግን እውነተኛ ድህነት በልብ ነው። ማንነት ቢጎዳ ገንዘብ አያድንም። መንፈስ ቢደክም ሀብት አያድንም። መጥፎ ማንነት ሰውን ያደክማል። እንደዚህ ያለ ነው እንግዲህ። ስለዚህ በስተመጨረሻ በምን ሐሳቡ ጠቀለለው በጽሁፍ ስለዚህም ሀብታም ለመሆን ከማለም በባዶ ከመጎረር ይልቅ የልብ ሀብትን እመርጣለሁ እንዲሁም ይዞ መገኘትን እመርጣለሁ ብሎ ጠቅለል ባለመልኩ በጽሁፍ አድርጎ ነው መልስ ምት የሚመስል ነገርን የሰጠው ማለት ነው። እንግዲህ ያው ፋኒ ከማ ቤተሰቦች ጋር ምን አይነት ነገር ውስጥ እንዳለ ብዙዎቻችን የምናውቀው ጉዳይ ነው። ስም አልጠቀሰም፣ ምንም አይነት ፎቶም አልተጠቀመም። በሌላ በኩል ስሙን እየጠሩ እንደሚናገሩት ሰዎችም ምንም አይነት ነገርን ሳይል በጽሁፍ መልኩ ነው እኔ ብዙ ወሬዎች እኔ ብዙ ነገሮች እየተባልኩኝ ነው፣ ራሴና ስራዬ ላይ ነው እያተኮርኩ ያለሁት። በአጠቃላዩ ግን የልብ ንጽህና የልብ ጥሩነት ነው ሀብታም የሚያስብለው እያለ ነው አጠቃላይ ስላሉት ነገሮች መልስ ምት በቲክቶክም ሲሰጥ የነበረው። ከሰሞኑ እንግዲህ ፋኒ የተለያዩ ወቀሳዎች ይደርስበት ነበረ። ብዙዎቻችን እንደተመለከትነው የሳምሪ እናት የሆነችው ጂጂኪያ ደጋግማ ፋኒ ስትናገረው የነበረው ነገር ነበረ። ለልጄ ሳምሪ ፍጹም አይገባም፣ እሱ አልተማረም፣ ለልጄ የተማረ ሰው ነው የሚገባው፣ ለልጄ ጥሩ ቦታ ያለ ሰው ነው የሚገባው ያለች ብዙ ንግግሮች ትናገር ነበር። ብዙዎችም የሷን ቪዲዮ የተመለከቱ እባክሽ ጂጂኪያ እንደዚህ አትናገሪ፣ ምንም ቢሆን የልጆችሽ የነሱ አባት ነው፣ ነገ ፋኒና
ሳምሪ በልጆቻቸው አማካኝነት ወደ አንድ የሚመጡበት ነገር ሊፈጠር ይችላል። በዚህን ያህል ደረጃ ልጁንም ክብሩንም ዝቅ አታደርግ እያለ ብዙ ሰው ይናገራታል ማለት ነው። እንግዲህ ለዚህም ይመስላል ጠቅለል ባለ መልኩ ፋኒ በስቶሪ በጽሁፍ መልኩ እንደ አዲስ ከ9 ሰዓት በተለቀቀ በቲክቶክ ቪዲዮም ባገኘ ነው በራሱ ገጽም በተለቀቀ በጽሁፍ ጉዳይ ነው ከመጥፎ ማንነት በምን ጣዕሙ ድህነት ብሎ መልእክቱን ያስተላለፈው ማለት ነው። አሁንም ቢሆን በእነዚህ ቤተሰቦች ጉዳይ በዚህም በዛም በኩል ብዙ ሀሳብ አስተያየት እየተሰጠ ይገኛል። እኛም ዛሬ ማለት የምንፈልገው አንድ ነገር በእነዚህ ጓደኞች በሰላም በነበሩበት ጊዜ አብራችሁ ዩቲዩብ የምትሰሩ በቅርባቸው የነበራችሁ ጓደኞች ብዙ አላችሁ። እባካችሁ እነዚህ ቤተሰቦች ከዚህ በላይ አንዳንድ መመላለሱን ትተው እንደው ቢቻል በእርቅ ጉዳዩ ተፈቶ አንድ ላይ እንዲመጡልን ቢሆን፣ ካልሆነም ደግሞ ሁለቱም ቤተሰብ ተከባብሮ ቢቀመጥ አንዱ ያንዱን ክብር ዝቅ እያደረገ ነገ ልጆቹ የልጅ ልጆቻቸው ራሱ ሲያዩ የሚሸማቀቁበት ነገር ባይፈጠር ለማለት መልእክቴን ማስተላለፍ ፈልጋለሁ። እባካችሁ በእነሱ ዙሪያ ያላችሁ ጓደኞች የራሳችሁን ምክር በመጠቀም እንደ ሽማግሌም በመሆን ፋኒንም ሳምሪንም ሁለቱንም ተቆጥታችሁ አዲስ ነገር እንድታሳዩን ስል እንደ ሁልጊዜ የዛሬን ምክሬን ይህንን በማድረግ የዛሬን ቪዲዮችን እዚህ ላይ ያበቃለሁ። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ መኝላችኋለሁ። ሰላም